የከረጢት ፕላስቲኮችን በሌላ ምርት የመተካቱ ሂደት እንዲጠናከር የፋይናንስ ተቋማትን ጨምሮ የሚመለከታቸው አካላት ድርሻቸውን መወጣት እንደሚገባቸው ተጠቆመ። ከቀጣይ ወር በኋላ ሙሉ በሙሉ ክልከላ የሚደረግበት የፕላስቲክ ከረጢቶች ምርትን በሌላ ምርት የመተካቱ ሂደት ተጠናክሮ መቀጠሉን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሚ ተናግረዋል። የአካባቢ ጥበቃ ባለስልጣን የደረቅ ቆሻሻ አያያዝና አወጋገድ አዋጅን አፈጻጸም እየገመገመ ነው። ሁነቱን እየተከታተለች የምትገኘው ባልደረባችን ዙፋን አምባቸው በድጋሚ በቀጥታ መስመራችን ላይ አግኝተናታል። ዙፋን እንደምን ውለሻል? መረጃዎችን መቀጠል ትችያለሽ። አመሰግናለሁ። በድጋሚ ምን ይችል የአካባቢ ጥበቃ ባለስልጣን የደረቅ ቆሻሻ አወጋገድና አያያዝ አዋጅ አፈጻጸምን እየገመገመ ነው የሚገኘው። ከ6 ወራት በፊት እንግዲህ አዋጁ የተግባራዊ የተደረገው በተለይ ደግሞ ፕላስቲክ የከረጢት ፕላስቲክ ክልከላን የተመለከተ አዋጅ ይዟል ማለት ነው። እንደሚታወቀው የከረጢት ፕላስቲክ በእኛ ሀገር ብቻ ሳይሆን ክልከላ የተደረገበት በአፍሪካ ብሎም በዓለም ላይ ክልከላው ተደርጓል ማለት ነው። ይህም ምንድነው ዋናኛ ምክንያቱ የከረጢት ፕላስቲክ እንግዲህ ከጤና አኳያ በእጅጉ የማይመከርና የአካባቢ ጥበቃንም በእጅጉ የሚጎዳ መሆኑን ተከትሎ ነው። በነገራችን ላይ የከረጢት ፕላስቲክ ከአፈር ላይ ከወደቀ በኋላ እስከ 100 ዓመት የመቆየት እድል እንዳለው ተደጋግሞ ይነሳል። ይህንን በተለይ ደግሞ የሚያሳድረውን የጤና እክል ብሎም ደግሞ የአካባቢ ጥበቃን የሚያደርሰውን እክል ለመከላከል ነው እንግዲህ ከ6 ወራት በፊት የደረቅ ቆሻሻ አያያዝና አወጋገድ አዋጅ እንግዲህ የተተገበረው ማለት ነው። ይህ አዋጅ ለ6 ወራት ውስጥ እንግዲህ የትራንዚሽን ላይ ወይም ደግሞ ትራንዚሽን ላይ የነበረ ነው። አሁን ላይ ከ1 ወር በኋላ ተፈጻሚ ይደረጋል። ይህ በተለይ የከረጢት ፕላስቲክ አገልግሎት ላይ ወይ ደግሞ ይዞ የተገኘ ከ2000 እስከ 5000 ድረስ ቅጣት ይጣልበታል። ከዛም ባለፈ ደግሞ በተቋማት ደረጃ ከ50,000 እስከ 200,000 በማምረት ላይ የተሰማሩ ማለት ነው ቅጣት ይደረግባቸዋል። የ5 ዓመት እስርም እንደሚደረጉ መነሳቱ የሚታወስ ነው። ይህንን ደግሞ በማምረት ላይ ከተገኙ ደግሞ በ3 እጥፍ ቅጣቱ ይደርስባቸዋል። ይህ አዋጅ እንግዲህ ከ1 ወር በኋላ ተፈጻሚ የሚሆን ነው መሆኑን ነው እንግዲህ በዚህ መድረክ ላይ የተገለጸው ማለት ነው። እንግዲህ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሚ በዚህ መድረክ ላይ እንዳነሱት በተለይ ደግሞ የከረጢት ፕላስቲክ ለጤናም ለአካባቢ የሚያደርሰውን ተጽዕኖ ለመከላከል እንደ ሀገር ይህ አዋጅ መጽደቁ ትልቅ ምርታ መሆኑን አንስተዋል። አዋጁ ሲጸድቅ ግን በተለይ ግንዛቤ ማስጨበጫው ላይ በርካታ ስራዎች ያስፈልጋሉ ብለዋል። ከዛም ባሻገር ደግሞ በዚህ በከረጢት ፕላስቲክ ምርት ላይ የተሰማሩ ተቋማት ደግሞ እንግዲህ ተቋማቸውን ወደ ሌላ ወደ ማዞር ወይም ደግሞ እንደገና ሪሳይክል የሚደረጉ ወይ ደግሞ ወደ ምርት የሚገቡ ሌሎች ስራዎችን እንዲሰሩ የፋይናንስ ተቋማትን ጨምሮ ሌሎች ባለድርሻ አካላት የራሳቸውን አስተዋጽኦ ማበርከት እንደሚገባቸው ነው በዚህ መድረክ ላይ ያነሱት ማለት ነው። እንግዲህ ይህ አዋጅ ተግባራዊ ሲደረግ በተለይ ከዚህ በፊት ከረጢት ፕላስቲኮችን አገልግሎት ላይ ነበሩ። ይህንን የሚተኩ ተኪ ምርቶች ላይ በርካታ ስራዎች መሰራታቸውንም ነው ያነሱት ማለት ነው። ኢንዱስትሪዎች ሙሉ ለሙሉ ወደ ተኪ ምርቶች ላይ እንዲሸጋገሩ በርካታ ስራዎች ተሰርተዋል። ነገር ግን አሁንም የሚቀሩ ስራዎች አሉ። እነዚህ ስራዎች ደግሞ ስኬታማ እንዲሆኑ ደግሞ የተቋማት የፋይናንስ ተቋማት የኢንዱስትሪ ሚኒስቴርን ጨምሮ በርካታ ተቋማት የራሳቸውን ሚና መወጣት እንዳለባቸው ነው ያነሱት ማለት ነው። ቀደም ብዬ ሳነሳ እንደነበረው የከረጢት ፕላስቲክ በተለይ ደግሞ በጤናው ካንሰርን ጨምሮ በርካታ የጤና እክሎችን የሚያስከትል መሆኑን አንስተዋል። በተለይ የአምራቹን እንዲሁም ደግሞ በከብቶች ላይ ደግሞ የሚያሳድረው ተጽዕኖ ከፍተኛ መሆኑን ነው እንግዲህ የባለስልጣኑ ዋና ዳይሬክተር ሌሊሴ ነሚ የተናገሩት ማለት ነው። ይህንን ችግር ለመቅረፍ ደግሞ ሁሉም ባለድርሻ አካላት የራሳቸው ሚና መወጣት እንዳለባቸውም ነው ያነሱት። ከዛም ባሻገር ደግሞ እንደ ሀገር የአረንጓዴ ኢኮኖሚ ለመገንባት በርካታ ስራዎች እየተሰሩ ይገኛሉ። ይህንን ደግሞ የኢኮኖሚው ስኬታማ እንዲሆን ደግሞ የከረጢት ፕላስቲኮችን ጨምሮ ሌሎች ፕላስቲኮች አገልግሎት ላይ እንዳይውሉ
በርብርብ መስራት እንዳለበት ነው ያነሱት ማለት ነው። እንግዲህ ከአንድ ወር በኋላ ተፈጻሚ የሚሆነው ይህ የከረጢት ፕላስቲክ ሙሉ ለሙሉ ከገበያ ሲወጣ ተኪ ምርቶች ስራቸውን እንደሚሰሩ ተኪ ምርቶች ደግሞ ወደ አገልግሎት እንደሚገቡ ነው እንግዲህ በዚህ መድረክ ላይ የተገለጸው ማለት ነው። አምራቾች፣ የኢንዱስትሪ ሚኒስቴር፣ ባንኮች፣ የፋይናንስ ተቋማት እነሱ ደግሞ የራሳቸውን ሚና መወጣት እንዳለባቸው በዚህ መድረክ ላይ ተገልጿል ማለት ነው። መረጃዬ ይህንን ይመስላል። ምንጭ ባልደረባችን ዙፋን አምባቸው ለመረጃሽ አመሰግናለሁ። ባለሽበት መልካም ጊዜ ይሁንልሽ።